አብ ወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትገኙ የእግዚአብሔር ቤተሰቦች ውድ ክርስቲያኖች በያላችሁበት የእግዚአብሔር ሰላም ይድረሳችሁ። እንደምንሰነበታችሁ። ዛሬ ሰሙነ ሕማማት ላይ ነው የምንገኘውና ስለ ሰሙነ ሕማማት ጥቂት ነገሮችን ልነግራችሁ መጥቻለሁ። በጉባኤ ኤክሌሲያ ላይ እንደምትመለከቱት እንግዲህ ስለ ሰሙነ ሕማማት ከዚህ በፊትም ባለፈው ዓመት ያው እንግዲህ በየዓመቱ የሚመጣ ጉዳይ ስለሆነ የተነጋገርናቸው ጉዳዮች አሉ። እንግዲህ ያንንም ወይም ደግሞ ሌላም ተጨማሪ ነገሮች ነግራችሁ እሄዳለሁ ማለት ነው። ሰሙነ ሕማማት የምንለው ሳምንት ላይ ነው የምንገኘው። በቤተክርስቲያን ይሄ ሰሙነ ሕማማት ቅድስት ዛቲ ሰሙን ቅድስት እያልን እንጠራዋለን። የመከራው ሳምንት ማለት ነው። እንግዲህ በቀለል ባለ ቋንቋ ስንገልጠው የመከራው ሳምንት ብለን ልንጠራው እንችላለን። ይህም በተለያዩ ቤተክርስቲያናት የተለያየ ስያሜ ተሰጥቶት ነው የሚገኘው። በላቲኖችና በግሪኮች ዘንድ ታላቁ ሳምንት ተብሎ ነው የሚጠራው። እንዲሁም በእኛ ዘንድ ደግሞ የሕማማቱ ሳምንት ብለን እንጠራዋለን። አለበለዚያም ደግሞ የፍቅር ሳምንት ብለን ልንጠራው የምንችለው ወይም ደግሞ የሚገባው ሳምንት ነው ማለት ነው ይህ ሳምንት። ይህም ሳምንት ይህን ሁሉ ስያሜ እንዲያገኝ ያደረገው አምላካችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች ሲል መከራን የተቀበለበት ሳምንት ስለሆነ ነው። ታላቁ መባሉም የሕማማት ሳምንት መባሉም የፍቅር ሳምንት መባሉም ታላቁ ፍቅር የተገለጠው በዚህ ሳምንት ነው። እንግዲህ እንደሚታወቀው አንዱ ስለ ሌላው ተላልፎ መሞትን ያውም ስለ በደለኞች፣ ስለ ጻድቃን አይደለም፣ ስለ ደጋግ ሰዎችም አይደለም፣ ስለ ክፎችና በኃጢአት ስለተዳደፉ ሰዎች ቤዛ ሆኖ በመስቀል ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ መዋሉን የምንናገርበት ሳምንት ነው ይሄ ሳምንት ማለት ነው። ለዚህ ነው ሰሙነ ሕማማት ወይም የሕማማት ሳምንት ብለን የምንጠራው ከዚህ የተነሳ ነው ማለት ነው። ይሄ ሳምንት የአብይ ጾም የመጨረሻው ሳምንት ነው። እንደሚታወቀው በመጀመሪያ አካባቢ ላይ ይኖሩ የነበሩ ክርስቲያኖች የትንሣኤው ዋዜማ ላይ የሚገኘውን ሳምንት እንደ ጾም አድርገው ይቆጥሩት ነበረ። ያው የጾም ስርዓት በሚገባ ከመሰራቱ አስቀድሞ በተለይም ደግሞ በቅዱስ ድሜጥሮስ የአጽዋማትና የበዓላት ቀመር በሚገባ ተስተካክሎ እስኪደርሰን ድረስ እንዲህ አይነት ወጣ ገባ ስርዓቶች ሊኖሩ ይችላሉ። በእነዚያ እንግዲህ በታሪክ የምንረዳው ይሄ የመጨረሻውን ሳምንት ወይም የፋሲካ ዋዜማ ላይ የሚገኘውን ሳምንት ክርስቲያኖች ከጥሉላት ምግብ በመከልከል አትክልትና ፍራፍሬዎችን ብቻ በመመገብ ያከብሩት እንደነበረ እንረዳለን ማለት ነው። ይህም እንግዲህ በታሪክ እንደምንረዳው ክርስቲያኖች የመጨረሻውን ሳምንት ለእኛ ነው የመጨረሻ እንጂ በእርግጥ ለእነሱ ሳይጾሙ ስለሚቆዩ የፋሲካ ከመድረሱ ቀደም ብሎ አንድ ሳምንት ቀደም ብሎ ያለውን ሳምንት ነበር እንደ ጾም የሚቆጥሩትና ጾመው ፋሲካን ይቀበሉ ነበር ማለት ነው። እኛ ደግሞ 40ውን ቀን ስንጾም እንቆያለን። እነሆ 40ው ቀን ዓርብ የተጽዕኖ የምንለው ዓርብ ማለት ነው። የኒቆዲሞስ ዓርብ ያን ቀን ይፈጸማል። ከዚያ በኋላ ደግሞ እንግዲህ በሰርከ እሑድ በሰርከ ሆሳዕና ማለት ነው ሕማማት እንቀበላለን። ሕማማት የምንለው ከየት እስከ የት ያለውን ጊዜ ነው የሚለውንም በዛው ነገራችሁ። ሕማማት የምንለው ከሰርከ ሆሳዕና ነው የሚጀምረው። ከሆሳዕና በሰሙነ ሕማማት የሌሉት ነገሮች ምንድን ናቸው? የማይደረጉት ነገሮች ምንድን ናቸው ሲባል የመጀመሪያው ቅዳሴ የለም። እንደሚታወቀው ሰኞ ቅዳሴ የለም፣ ማክሰኞ ቅዳሴ የለም፣ ረቡዕ ቅዳሴ የለም፣ ዓርብ ቅዳሴ የለም። ሐሙስ ብቻ በጸሎተ ሐሙስ ቅዳሴ አለ። በጸሎተ ሐሙስ ቅዳሴ የሚቀደስበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ስርዓተ ምስጢርን ያሳየበት፣ ስርዓተ ቁርባንን የገለጠበት፣ ቅዱስ ሥጋውን ክቡር ደሙን ለሐዋርያት የሰጠበት ቀን ስለሆነ ያንን ቀን ላለማሳለፍ ለተዘጋጁ ሰዎችም ሥጋውን ደሙን ለመስጠት ሲባል በጸሎተ ሐሙስ ብቻ ይቀደሳል። ከዛ ውጭ ግን ሰኞም፣ ማክሰኞም፣ ረቡዕም፣ ዓርብም እነዚህ ቅዳሴ የለባቸውም እና ስለዚህ ለምንድን ነው ቅዳሴ የሌለው ሲባል የብሉይ ኪዳን ዘመን ስለምናስብ በብሉይ ኪዳን ዘመን ደግሞ ቅዳሴ የለም። ያ ማለት የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም አልነበረ። ያ ማለት ማለታችን ነው ክርስቶስ ገና በሥጋ አልተገለጠም። አካላዊ ቃል ሥጋ አልሆነም። በዚህ ምክንያት በሰሙነ ሕማማት ቅዳሴ የለም። ሁለተኛ የቡራኬ አገልግሎት የለም። የቡራኬ አገልግሎት የለም ሲባል ምን ማለት ነው? በዕለተ ሆሳዕና ቅዳሴው ከተጠናቀቀ በኋላ ስንብት ከተደረገ በኋላ ቀሳውስት መስቀላቸውን ያስቀምጣሉ። ሊቃነ ጳጳሳትም ኤጲስቆጶሳትም ቀሳውስትም እነዚህ ሁሉ መስቀላቸውን ያስቀምጣሉ። ከዚያ በኋላ የምንም አይነት የቡራኬ አገልግሎት የለም። ዝክር መዘከር የለም። መቃብር መባረክ የለም። ሰዎችን መስቀል ማሳለም የለም። ማዕድ መባረክም የለም። ጸሎት ብቻ ይደረጋል። በኋላ እንመጣበታለን። በመስቀል መባረክ ግን የለም። ለምንድን ነው ይሄ የሌለው ቢባል የቡራኬ አገልግሎት የማይሰጠው በመስቀል የማይባረከው ለምንድን ነው ቢባል በብሉይ ኪዳን የነበረውን ዘመን ስለምናስብ። በብሉይ ኪዳን መስቀል አልፎ አልፎ በትንቢት በምሳሌ የተገለጠባቸው ሁኔታዎች አሉ። በተግባር ግን አገልግሎት ላይ አልዋለም ነበር። ክርስቶስ ከተሰቀለበት በኋላ ነው የመስቀል ብርሃን፣ የመስቀል ኃይል እና የመስቀል በረከት የጀመረው ከዚያ ጊዜ ጀምሮ ስለሆነ በዚህ ምክንያት በሰሙነ ሕማማት የቡራኬ አገልግሎት የለም። ሶስተኛ ሰው ሲሞት ጸሎተ ፍትሐት አይደረግም። ሶስተኛ ይህ ምንን የሚያሳይ ነው ቢባል አሁንም በብሉይ ኪዳን የነበረውን ዘመን የሚያሳይ ነው። በብሉይ ኪዳን ጸሎተ ፍትሐት የለም። በብሉይ ኪዳን ብዙ ለምሳሌ አባቶቻችን ሲናገሩ ወንድ እስከ 40 ቀን ድረስ ሲንፈራገጥ ሰንብቶ መቃብሩን ያህል ቆፍሮ በዚያው ተቀብሮ ይቀር ነበር። ከጻዕረ ሞት የተነሳ ከዲያብሎስ ክፋት የተነሳ እሱም ገጹን ጸሉ ራእዩን የጠቆረ ፊቱን ገልጦ ስለሚያሳያቸው በዚህ ምክንያት ሰዎች ተሰቃይተው በጣረ ሞት ተይዘው መቃብራቸውን ያህል ቆፍረው በዚያው ተቀብረው ይቀሩ ነበር። ወንዶቹ በ40 ቀን ሴቶችም እንዲሁ እስከ 80 ቀን ድረስ ሲንፈራገጡ ሰንብተው መቃብራቸውን ያህል ቆፍረው በዚያው ተቀብረው ይቀሩ ነበር። ያንን ዘመን ለማስታወስ ጸሎተ ፍትሐት አይደረግም። ነገር ግን የተከበራችሁ ክርስቲያኖች በሰሙነ ሕማማት የሞተ ሰው ይኮነናል፣ ሲኦል ይወርዳል፣ ገሃነመ እሳት ይወርዳል ማለት አይደለም። ያ እንዳይሆን አስቀድማ ይህች ቅድስት ኦርቶዶክሳዊት ቤተክርስቲያን በዕለተ ሆሳዕና በሰሙነ ሕማማት በተለያየ ምክንያት ለሚያርፉ ሰዎች አስቀድማ ጸሎት ታደርጋለች። ስለዚህ ጸሎተ ፍትሐቱ አስቀድሞ ተከናውኗል። ስለዚህ ከዛ በኋላ ያረፉ ሰዎች በሰሙነ ሕማማት ጸሎተ ፍትሐት ሳይዳረግ መቃብሩ ሳይባረክ ወይም መሬቱ ሳይባረክ ይከበራሉ። ነገር ግን አስቀድመው ጸሎተ ፍትሐት ይደረግላቸዋል። ስለዚህ ማንኛውም ኦርቶዶክሳዊ በዕለተ ሆሳዕና በቤተክርስቲያን መገኘት የሚገባው አንዱ ለዚህ ነው። ስለዚህ ሰው ሲሞት ጸሎተ ፍትሐት አይደረግም። ሶስተኛ በሰሙነ ሕማማት። አራተኛ መስቀል ማሳለምም ሆነ መስቀል መሳለም በሰሙነ ሕማማት የለም።
ይህም ደግሞ ብሉይ ኪዳንን የሚያሳይ ነው። በብሉይ ኪዳን አስቀድሜ እንደገለጽኩት መስቀል በትንቢት በምሳሌ ከመገለጡ ውጪ በቃል ደረጃ ትንቢት ከመነገሩ ውጪና በምሳሌ ከመታየቱ ውጪ መስቀልን ሰርቶ መስቀልን የመሳለም ልማድ አልነበረም። ስለዚህ በብሉይ ኪዳን የብሉይ ኪዳን ዘመን ስለምናስብ በዚህ ምክንያት ነቢያት ያለ መስቀል የኖሩበት ስለ መስቀል እያዩ እየተናገሩ ነገር ግን መስቀልን ጥቅም ላይ ያላዋሉበትና ክርስቶስ ያልተሰቀለበት ዘመን ስለሆነ ክርስቶስ በስጋ ያልተገለጠበት ዘመን ስለሆነ ያንን ዘመን ስለምናስበው በዚህ ምክንያት መስቀል መሳለም የለም። አምስተኛ የትኛውም የጸበል አገልግሎት የለም። በሰሙነ ሕማማት ጸበል ቤቶች በሙሉ ዝግ ይሆናሉ። ለምንድን ነው? ጸበሉ አይባረክም፣ ምክንያቱም የቡራኬ አገልግሎት የለም። ስለዚህ የቡራኬ አገልግሎት ከሌለ ደግሞ ቅዱስ ውሃ አይሆንም። በዚህ ምክንያት የጸበል አገልግሎት የትኛውም ቦታ ዝግ ይሆናል። ስለዚህ በሰሙነ ሕማማት የጸበል አገልግሎት የለም። ግን ምናልባት የግድ የሚያስፈልጋቸው ሰዎች ቢኖሩ ምን ማድረግ ይቻላል? ጸበሉን በሃይላንድ ሊሆን ይችላል፣ በጀሪካን ሊሆን ይችላል። በቤተ መቅደሱ ግብረ ሕማማቱ የሚነበብበት አትሮንሱ ስር አስቀምጠው በየቀኑ መጠጣት ይችላሉ። ያ ማለት ምንድነው? ለምሳሌ ሰኞ ቀን ግብረ ሕማማቱ ሲነበብበት ይውላል ከጧት ጀምሮ። ማታ ግብረ ሕማማቱ ካለቀ በኋላ ስንብት ከተደረገ በኋላ እዛው ቤተክርስቲያን ግቢ ወይም ወደ ቤቱ ወስዶ ማታ ላይ ያለምንም ቡራኬ መጠጣት ይቻላል። ለምን? የእግዚአብሔር ቃል ተጸልዮበታል፣ ግብረ ሕማማቱ ተነቦበታል፣ ልዩ ልዩ ቅዱሳት መጽሐፍት ተነበው በዛ የእግዚአብሔር ቃል ስላረፈበት ቅዱስ ስለሆነ ያንን ያለምንም ቡራኬ መጠጣት ይቻላል። ሰኞም እንደዛ ማድረግ ይቻላል፣ ማክሰኞም እንደዛ ማድረግ ይቻላል። በተፈቀደው ሰዓት ከስንብቱ በኋላ ከምሽቱ 1 ሰዓት ማለት ነው። ደግሞም ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ እነዚህ 5ቱንም ቀናት እዛው ሰንብቶ ዓርብ ማታ ከስንብቱ በኋላ በአትሮንሱ ስር የተቀመጠውን ጸበል ቅዱስ ውሃ ወስዶ መጠጣትም ይቻላል። ያንን ማድረግ ይቻላል። ከዛ ውጭ ግን የጸበል አገልግሎት የለም፣ ዝግ ነው የሚሆነው ምክንያቱም ቡራኬ ስለሌለ። ስድስተኛ በሰሙነ ሕማማት እልልታም ሆነ ጭብጨባ የለም። በሰሙነ ሕማማት ዕለት ቤተክርስቲያን አክብረን እንመጣለን። ጸሎተ ፍታት ደረስልናል። በሰርክ እንግዲህ የሕማማት መግቢያ ነው እና ከዚያ ቀን ጀምሮ በግብረ ሕማማት ነው የምንጠቀመው። ቅዳሴም ላይ አይታችሁ ከሆነ በሆሳዕና ዕለት ቅዳሴም ላይ የሚነበቡ ምንባባት ከግብረ ሕማማት ነው የሚወጡት። ግብረ ሕማማት የምንለው መጽሐፍ አለ ራሱን ችሎ ተውጣቶ የክርስቶስን መከራ ብቻ የሚናገር መጽሐፍ ነው። ክርስቶስ በምድር ላይ ወርዶ ተወልዶ ያደረጋቸውን ስራዎች እንዲሁም ደግሞ የተቀበለው መከራ ስለ ሰው ልጆች እና የሰው ልጆችን በመከራው ምን ጸጋ እንዳገኙ ክርስቶስ መድኃኒነ መጽአ ወሀበ መግንቲአነ ወበሕማማቲሁ ቤዛወነ እያሉ ክርስቶስ መድኃኒታችን ነው፣ ወርዶ ተወልዶ ማዳነን፣ ወርዶ ተወልዶም ስለኛ መከራ ተቀበለን፣ ወበሕማማቲሁ አዳነን፣ በተቀበለው መከራ እኛን አዳነን የሚል ይዘት ያላቸው ንባቦች በጠቅላላ ከኦሪትም ከሐዲስም ከሊቃውንትም ከድርሳናትም እየተውጣጡ የሚነበቡበት የተሰባሰቡበት መጽሐፍ ነው። እስትጉ ነው መጽሐፉ፣ ስብስብ ነው። በቤተክርስቲያናችን ስብስብ የሚባሉ መጽሐፍት አሉ። ስብስብ የሚባሉ መጽሐፍት እንደ ሃይማኖተ አበው፣ እንደ ስንክሳር፣ እንደ መጽሐፈ ሐዊ እና እንደዚህ ግብረ ሕማማት የምንላቸው እነዚህ ስብስብ መጽሐፍት ወይም እስትጉ ነው የሚባሉት ማለት ነው። ከተለያዩ መጽሐፍት የተውጣጣ ማለት ነው እና ተውጣጥቶ ግን አንድ መጽሐፍ ሆኖ የቀረበ እነ ስንክሳራውን ከመጽሐፈ ገነት የተውጣጡ የመጡ ናቸው። ከተለያዩ ድርሳናት እና ከተለያዩ ዜና አበው እና ሌሎችም መጽሐፍት ተውጣጥቶ ነው እንግዲህ መጽሐፍ የሚሆኑት ማለት ነው። የግብረ ሕማማትም ልክ እንደዛው ሆኖ የሚወጣ መጽሐፍ ነው። እሱን መነሻ አድርገን እንግዲህ በዚህ ሳምንት ንባብ እያነበብን እየጸለይን እንቆያለን ማለት ነው። ይህንን ካልኳችሁ እነዚህ የሕማማት ሳምንት የሚባሉት ከሰርከ ሆሳዕና ጀምሮ እስከ ቀዳም ሶር እስከ ትንሣኤ ማታ ድረስ ማለት ነው። የትንሣኤ ዕለት ዋዜማ ማታ ድረስ ወይም ትንሣኤ ከለላምን ብርሃነ ከፈኑ ብለን እስክንዘምርበት ጊዜ ድረስ ያለው መከራውን የምናስታውስባቸው ሳምንታት ናቸው ማለት ነው። ምናልባት እነዚህ ቀናት ከ5 ቀን ተኩል የሚሆኑ ናቸው የሚሆኑት ማለት ነው። 5 ቀን ተኩል መሆናቸው 5500 ዘመናትን የሚያሳዩ ናቸው ማለት ነው። ይሄ ከሰርከ ሆሳዕና ጀምራችሁ ስትቆጥሩ ያው ሌሊቱን ነው የምንቆጥረው ወደዚያ እና የቀዳም ሶር ማታ ድረስ ማለት ነው። ኩሌታው ከዛ ነው የምታገኙት፣ መጨረሻ ላይ ነው ኩሌታው የምታገኙት። ለ5500 ዘመን በመከራ የቆየን መሆናችንን ለማሳየት በዛውም እግረ መንገዱን ከምን እንከላለን? ከተቀደሱ ነገሮች ሳይቀር እንከለከላለን። ለምሳሌ መስቀል መሳለም፣ መባረክ፣ እንደዚሁ ጸሎተ ፍታት መቀበል፣ እግዚአብሔር ፍታ ተብሎ ስርየተ ኃጢአትን መቀበል በካህናት አንደበት አይቻልም በዚህ ዘመን በዚህ ሳምንት ማለት ነው። ስጋውን ደግሞ መቀበልም ልክ እንደዚያው ቤተክርስቲያን ገብታ መቀደሷን መስዋዕት ማሳረጓን ትተውና በቅኔ ማህሌት ጥቁር ልብስ ለብሳ ግብረ ሕማማት እያነበበች ብቻ በጸሎት ላይ ትጠመዳለች ማለት ነው። በጸሎተ ሐሙስ ከሚደረገው ቅዳሴ በስተቀር ያም ስርዓተ ምስጢር ዘቁርባን የታየበት የቅዱስ ቁርባንን የተቀበልንበት የመጀመሪያው ቀን ስለሆነ ያንን ለማስታወስ በዚያ ቀን ከሚቀደሰው ቅዳሴ በስተቀር ቤተክርስቲያን አገልግሎቷን ሁሉ ትታ ወደ ሕማማቱን ወደሚያስታውሱ ምንባባት ፊቷን ታዞራለች፣ በቅኔ ማህሌት ትወሰናለች ማለት ነው። የመቅደሱን አገልግሎት ትታ ለምን ካላችሁ ገና ወደ እግዚአብሔር መቅደስ ያልገባንባቸው ዘመናት ነበሩ። እነዚያ 5500 ዘመናት የምንላቸው ያልተቀደስንባቸው እንዲሁም ወደ ቅድስተ ቅዱሳንም ያልገባንባቸው ከውጭ የተጣልንባቸው ዘመናት ነበሩና እነሱን ለማስታወስ ስለዚህ አሁን የቤተ መቅደሱን አገልግሎት ትተን ነው ከውጭ ያለውን አገልግሎት ብቻ እያከናወን የምንገኘው ማለት ነው። የተወደዳችሁ ክርስቲያኖች እናንተስ ምን ልታደርጉ ይገባል? በእነዚህ ሳምንታት በዚህ ሰሙን ምንድነው ማድረግ ያለብን? እኛ ራሳችን በግል ሕይወታችን ውስጥ ምንድነው ማድረግ ያለብን የሚለውን ልንገራችሁ። አንደኛው በቤተክርስቲያን ከሌላው ጊዜ በተለየ ሁኔታ በቤተክርስቲያን በመሰብሰብ ስለ መከራው የሚናገሩ መጻሕፍትን መስማትና ከመከራው ተሳታፊ ያደርገን ዘንድ በስግደት በጾምና በጸሎት በትልቅ ስግደት ውስጥ መቆየት ይኖርብናል ማለት ነው። ይሄ አጥብቀን የምንሰግደው በዚህ ሳምንት፣ በሌላ ጊዜ ስለማንሰግድ አይደል። በዚህ ሰሞን ግን ወዛችን እስኪታይ ድረስ ሰውነታችን እስኪደክም ድረስ ትንፋሻችን ቁርጥ እስኪል ድረስ እንሰግዳለን ማለት ነው። ይህንንም የምናደርገው አምላካችን ኢየሱስ ክርስቶስ ነፍሴ እስከ ሞት ድረስ እጅግ አዘነች እያለ ተንበርክኮ ሲሰግድ ያየነው በዚህ ሳምንት ስለሆነ ነው።
ወደ ጌቴሴማኒ ሄደ። ከደቀ መዛሙርቱም አንዳንዶቹ ተከትለውት ነበር፣ በተለይም 3ቱ ማለት ነው። እነሱን አስከትሎ ጌቴሴማኒ ወይም የአትክልቱ ስፍራ ተብሎ የሚጠራው ስፍራ ላይ ገባ። ከእነሱ ጥቂት እልፍ አለና ይሰግድ ጀመር። አይደል ብለው ቅዱስ መጽሐፍ የማቴዎስ ወንጌል ምዕራፍ 26 ቁጥር 35 ላይ ስንመለከት እንደምናነበው ጥቂት እልፍ ብሎ ሲሰግድ በነበረ ጊዜ በቀላሉ አይደለም፣ 1 ወይም 2 3 ጊዜ ሰግዶ ያቆመ እንዳይመስላችሁ። ወዙ እንደ ደም ወይቦ እስኪወርድ ድረስ ይሰግድ ነበር ኢየሱስ ክርስቶስ። እኛም ዛሬ ወዛችን ጠብ እስኪል ድረስ የምንሰግደው ከዚህ የተነሳ ነው። መድከም አለ፣ መራብ አለ፣ ከረሃብ ጋር ስግደት እንደምን ያለ ክርስቶስ እንደዚህ አይደል ያደረገው? የመከራው ሰዓት ቀርቧልና ይሰግድ ነበር ይላል። እንዲህ ብሎ ይህች ጽዋ ከኔ ትለፍ ብሎ ስለ ሰው ልጆች በጠቅላላ ሞት ከሰው ልጆች ትወገድ ዘንድ ጽዋ ብሎ የመሰለው ሞትን ነው። ጽዋ በተራ ለሁሉም እንዲዳረስ ሞትም ለሁሉም እንዲዳረስ ስለሆነ ነው። ጽዋን አንድ ጊዜ አይዙትም፣ አንድ ጊዜም አይጨልጡትም፣ አንድ ጊዜም አይጨብጡትም። ሞትም ልክ እንደዛው ነው። አንድ ጊዜ ሁላችንን አይዘንም፣ አይጨብጠንም። ሁላችንም ግን በየተራ እንጨብጠዋለን፣ ይጨብጠናል፣ ይዘናል ማለት ነው። ሁላችንን በየተራ መድረሱ የማይቀር ጉዳይ ነው። ለዚህ ነው ክርስቲያኖች በጽዋ የተመሰለው ይህች ጽዋ ከኔ ትለፍ ብሎ ጸለየ ማለት ነው። በጥልቅ ሐዘን ውስጥ ሆኖ ይጸልይ የነበረው በዚህ ሳምንት ነው። ውድግት እንደሚታወቀው በአብይ ጾም በብዛት እንደተለመደው እንደየአካባቢው ሊለያይ ይችላል። እልልታ የለም፣ ጭብጨባ የለም በአብይ ጾም እንደሚታወቀው። በሰሙነ ሕማማት ግን ለምሳሌ በአብይ ጾም ሌሊት ሊቃውንቱ ሲያመሰግኑ ወትቀውም ንግሥት በየማንከ የሚለውን በዜማ እያሉ በሽብሸባ በጭብጨባ ያመሰግናሉ። በሰሙነ ሕማማት ግን ፈጽሞ ይሄ የለም። ዕለተ ዓርብ ማታ ብቻ ስንብቱ ከመደረጉ አስቀድሞ ሲቦሆ ለእግዚአብሔር ስቡሐ ዘተሰብሐ የሚለው በዜማ ሲባል ጸናጽል አለ፣ ከበሮ አለ፣ ወረብ አለው። ይሄ ሲወረብ ያን ጊዜ እልል ይባላል፣ ከበሮም ይመታል፣ ይጨበጨባል። ያም ደግሞ ከሲኦል ነፃ የመውጣታችን የመሻገራችን ምሳሌ የመዳናችን ምሳሌ በመስቀል ትርከዛው ባሕረ እሳትን እየቀዘፈ እንዳዳነን የምናሳይበት ምስጢር ነው። ከዛ ውጭ ግን በሰሙነ ሕማማት ምንም አይነት ጭብጨባ እልልታ የለም። የሰሙነ ሕማማት የሐዘን ምልክት ተደርጎ ስለሚወሰድ የጌታን መከራ የራሳችንን መከራ የምናስብበት ስለሆነ 6ኛ ይሄ ነው። 7ኛ ሩካቤ አይፈቀድም። እንደሚታወቀው ባልና ሚስት በመኝታ አንድ እንዳይሆኑ በጥብቅ የሚከለከልበት ሳምንት ነው። ለምንድን ነው? በየቀኑ ክርስቲያኖች ቢችሉ በ24 ሰዓት ያ ባይቻል ደግሞ ከሌሊት ጀምሮ ወይም ከጠዋት ጀምሮ በቤተክርስቲያን ተገኝቶ መስገድ ይገባል። ቅዱሳት መጽሐፍት ሲነበቡ መስማት ይገባል። መዝሙረ ዳዊትን መጸለይ ይገባል። ውዳሴ ማርያም መጸለይ ይገባል። በቤተክርስቲያን 24 ሰዓት በሚባል ደረጃ የምንገኝበት ሰዓት ቢኖር ይሄ ሰዓት ነው የሰሙነ ሕማማትና ስለዚህ በዚያ ሁኔታ ደግሞ በመኝታ አንድ ከሆኑ በኋላ ቤተ መቅደስ መግባትም ስለማይገባ በዓሉንም ደግሞ በዚህ ብቻ ማክበር ስለሚገባ ቅዱሳት መጽሐፍትን በመስማት በመስገድ በመጸለይ በዚህ ማክበር ስለሚገባ በዚህ ምክንያት በሰሙነ ሕማማት ሩካቤ የባልና የሚስት ሩካቤ አይፈቀድም። ያው ሌላው እንደሚታወቀው ሲጀመር ዝሙት ነው ከባልና ሚስት ውጭ ያለው፣ እሱ ደግሞ ምንጊዜም ክልክል ነው። ይህንን ማወቅ ይገባል። 8ኛ አመጋገብን በተመለከተ ፍትሐ ነገሥቱ አንቀጽ 15 ላይ በግልጽ አስቀምጦታል። በሰሙነ ሕማማት እስከ ይሰርቅ ኮከብ ብሎ ወይም ኮከብ እስከሚወጣ እስከሚታይ እስከሚጨልም ድረስ የኮከብ ብርሃን ጎልቶ እስከሚታይ ድረስ እስከ ምሽቱ 1 ሰዓት ድረስ ይጹሙ ብሎ ፍትሐ ነገሥቱ አዟል። እሱ ብቻ ሳይሆን ስለምንበላው ነገርም ፍትሐ ነገሥቱ አስቀምጦልናል። እሱም 1ኛ ጨው፣ 2ኛ ቂጣ ወይም ቆሎ፣ 3ኛ ውሃ። እነዚህ ነገሮች ብቻ ነው ክርስቲያኖች ማድረግ ያለባቸው። ይሄ ብቻ ሳይሆን ማክፈልም እንደሚቻል ይናገራል። አባቶቻችን በግብረ ሕማማቱም እንደተገለጠው እስከ ምሽት 1 ሰዓት ድረስ መጾም ታዟል። ማክፈልም እንደሚቻል አባቶቻችን ይናገራሉ። ማክፈል ማለት ለምሳሌ የሆሳዕና እሑድ ማታ የበላ ሰው ከዛ እስከ ማክሰኞ ድረስ ማክፈል ይችላል። አቅም ያለው ነው፣ ግዴታ አይደለም። ወይም ሰኞ ማታ የበላ ሰው ደግሞ ማክሰኞን ዘሎ ሮብ ማታ መብላት ይችላል። ሮብ ማታ የበላ ሰው ደግሞ አርብ ማታ መብላት ይችላል። ከዛ በኋላ ግን አክፍሎት ስለሆነ እንደሚታወቀው እስከ እሑድ ድረስ መቆየት ይገባል። ግን ይሄን ማድረግ የሚችሉ ሰዎች ናቸው እንጂ ለሁሉም የታዘዘ አይደለም። በየገዳማቱ ግን አባቶቻችን ያው በረከታቸው በሁላችንም ላይ ይደርብንና ይህንን ያደርጋሉ። እሑድ ማታ በልተው ከዛ ማክሰኞ ማታ ከዛ ደግሞ ማክሰኞ ማታ በልተው ደግሞ ሐሙስ ማታ ከዛ ግን ጭራሽ ሳይበሉ እስከ ትንሣኤ ድረስ የሚቆዩ አባቶች አሉና እንደዚህ አመጋገብን በተመለከተ ኮከብ እስኪወጣ ድረስ ታዘናል። ከዛ ደረቅ ነገሮችን ብቻ እንደዚህ እንድንመገብ የታዘዝንበት ነው ፍትሐ ነገሥቱ የሚያዘው። ሌላው ሰላምታን በተመለከተ 9ኛ ሰላምታን በተመለከተ ሰላምታ የሚከለከለው በጸሎተ ሐሙስ ቀን ብቻ ነው እንጂ ሙሉ ሰሙነ ሕማማት ሰላምታ አይከለከልም። ሲጀመር ሰላምታ የሚከለከልባቸውን ጊዜያት የሉም። በቤተክርስቲያን ንጹህ ሰላምታ፣ ቅዱስና ልዩ ሰላምታ አይከለከልም። ለምንድን ነው በጸሎተ ሐሙስ ሰላምታ የሚከለከለው ለምንድን ነው ቢባል ያው እንደሚታወቀው ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስን ይሁዳ ጌታን በመሳም ወይም በሰላምታ አሳልፎ የሰጠበት ቀን ነውና ያንን ለማሰብ ሲባል በዕለተ ሐሙስ ሰላምታ ይከለከላል። እንደዚህም ሲባል ዋናው ነጥብ ወዳጆችን ሰላም ማለት ወይም ደግሞ የተቀደሰ ሰላምታ መስጠት እሱ ኃጢአት ነው አይደለም። ነገር ግን ለማሰብ ይህንንም አባቶቻችን በነገራችን ላይ በቅዳሴ ሁልጊዜ እንደሚባለው ዲያቆናቱ ወጥተው የሚያሳዩት አለ በቅዳሴ ጊዜ የማይቋረጥና በዕለተ ሐሙስ እሱ ይከለከላል፣ አይደረግም። ያ ማለት ምንድነው? ተአምሁ በበይናቲክሙ በአምሃ ቅድሳት የሚለውን እሱን ከመቅደስ ወጥተው በመስገድ ያሳያሉ። በጸሎተ ሐሙስ ግን እሱ አይደረግም። ለምን ቢባል በዚህ ቀን ይሁዳ ጌታን ንጹህ የሆነውን ሰላምታ ሳይሰጥ የሰላምታን አመለካከት ያቆሸሸበት ቀን ነውና ያንን ለማሰብ ነው። እና መልእክቱ ግን ከይሁዳ እና ከኤሳው የተለየ እጅ መነሳሳት ወይም ሰላምታ ይኑራችሁ ለማለት ነው። ዋናው መልእክት እሱ ነው እንጂ አንድ ሰው ተሳስቶ ሰላም ያለ ሰው በቃ ኃጢአት ሰራ ማለት አይደለም። ይህንን በጥንቃቄ ማየት ይገባል። ሰሙነ ሕማማት አጠቃላይ ሰላምታ አይከለከልም። ሰላምታ የሚከለከለው ወይም እንዲታሰብ የሚደረገው በዕለተ ሐሙስ በጸሎተ ሐሙስ ብቻ ነው። እሱም ደግሞ ዋናው ነጥብ ከይሁዳ ከኤሳው የተለየች ሽንገላ የሌለባትን ሰላምታ ተለዋወጡ ለማለት እንጂ ሰላምታ መቀያየር ኃጢአት ነው ማለት አይደለም። ነገር ግን ለማሰብ ያህል እንታቀባለን። አንድ ክርስቲያን ሰላም ሊለን ሲመጣ ዛሬ እኮ ሰላምታ የለም፣ ምክንያቱም ይሁዳ ጌታን አሳልፎ የሰጠበት ቀን ነው በሰላምታ ስለዚህ ሰላምታችን ንጹህ ይሁን ብለን ተማምረን እንለያይበታለን ማለት ነው። እና ይህን ነጥብ ለማስቀመጥ እንጂ ሰላምታ በራሱ ኃጢአት ነው ለማለት አይደለም። አንዳንዶች ሰዎችን ለመዝጋት ስለሚጠቀሙበት ነው። ይሄ ስህተት ነው። ሰላም እንዳለን ሕማማት ነው ብለው አውቀው ሰላምታን የሚጸየፉበት ወይም ደግሞ መጥፎ መልእክት የሚያስተላልፉበት ስለሆነ እሱ ትክክል እንዳልሆነ ለማሳሰብ እወዳለሁ። 10ኛ
በሰሙነ ሕማማት የሚውል በዓልን በተመለከተ ይሰገዳል ወይስ አይሰገድም የሚል በየዓመቱ የሚነሱ ጥያቄዎች አሉ። ይሰገዳል። ማንኛውም በዓል በሰሙነ ሕማማት የሚውል ማንኛውም ሥላሴ ቢሆን በዓለ እግዚአብሔርም ቢሆን የእመቤታችን በዓልም ቢሆን የቅዱስ ሚካኤል በዓል ቢሆን የጌታ በዓል ቢሆን ማንኛውም በዓል በሰሙነ ሕማማት ቢውል ይሰገዳል። ምክንያቱም ሰሙነ ሕማማት ራሱ የስግደት በዓል ነው። በሰሙነ ሕማማት የሚውል በዓል ንግስ የለውም። እንደሚታወቀው ከጸሎተ ሐሙስ ውጭ ቅዳሴ የለውም፣ ኪዳን የለውም ከጸሎተ ሐሙስ ውጭ። አሁንም እሱም ደግሞ ሕጽበተ እግር ላይ የሚደርስ ነው። ከዛ ውጭ በሌላ አይከበርም በዓለ ንግሱና የዓመት በዓል ቢሆን ታቦት የሚወጣበት በዓል ቢሆን የቅዱስ ጊዮርጊስ በዓል ቢሆን ማንኛውም በዓል በሰሙነ ሕማማት ቢሆን ቅዳሴ አይቀደስም፣ ንግስ አይነግስም። ስለዚህ የሚከበረው በምንድን ነው? በስግደት ነው። አሁን አንዳንድ ሰዎች እንደዛ ለምን አይከበርም ብለው በስግደት መቅረት አለበት ብለው የሚያስቡ ሰዎች አሉ። በነገራችን ክርስቲያኖች በጥልቅ ሐዘን ውስጥ ሆናችሁ በቤተክርስቲያን ተሰብስባችሁ ልትጸልዩ ይገባል። የክርስቶስን መከራ የሚናገሩ መጻሕፍት ሲነገሩ ጆሮዎቻችሁን ከፍታችሁ ልትሰሙ ይገባችኋል። የክርስቶስን መከራ በሰማችሁ ጊዜ እነዚህን ቃላት የሚናገሩ በእውነት መከራችንን ተቀበለ፣ ደዌያችንንም ተሸከመ፣ በቁስሉ እኛ ተፈወስን፣ በሱ ቁስል እኛ ተፈወስን የሚለው ንባብ ሲነበብ የማያለቅስ ሰውነቱ የማይቆስልበት ሰው ማነው? በእውነት ያ ቁስል የማይታየው ማንም የለም። ስለዚህም የክርስቶስ መከራ የሚናገሩ መጻሕፍት ሲነበቡ ተሰሙ ዘንድ ወደ ቤተክርስቲያን ተሰብሰቡ። ውድ ክርስቲያኖች ያዳነን እግዚአብሔር ነው፣ ያስጠጋን እግዚአብሔር ነው። 5500 ዘመን ብዙ ባለጸጎች በምድር ላይ ነበሩ። አንዳቸውም የሰውን ችግር ማራቅ አልተቻላቸውም። ለ5500 ዘመን ብዙ ካህናት በምድራችን ላይ ተመላልሰዋል። ከሌዋውያን ከካህናት መካከል ሰው መስዋዕት ሰውቶ ጸሎት አድርሶ ሰውን ሊያድን የተቻለ ማንም የለም። ስለዚህም ነው እግዚአብሔር የመጣው። ሊያድነን ወደ መጣው ወደ ክርስቶስ እንድንጣ ችግራችንን ሁሉ ሊያስወግድ የሚችል እሱ ነው። በገበያው ብንወጣ ብንወርድ፣ በከተማው ብንመላለስ ችግራችን መች ፈታ ነው? በእውነት ባለችን እድሜ ስንቱን ሀገር ተመላለስንበት፣ ስንቱን ሀገር አዳረስ ነው። በእውነት ግን ችግራችን ተፈቷል ወይ? ኑሯችን ተሟልቷል ወይ? ካልደከሙት ከሌሎቹ ሰዎች ይልቅ የኛ ኑሮ የተቃና ሆኗል ወይ ብለን ያሰብን እንደሆነ እግዚአብሔር ነው ኑሮን የሚያቃና። ያልተቃና ኑሮ በጣም ብዙ ነው ያለው። በብዙ ጥረት ድካም አንሷቸው ይመስላችኋል። እነዚያ የሚራቡ ሰዎች ድካም አቅቷቸው፣ ትግል አቅቷቸው ይመስላችኋል። ድል መንሳት የተሳናቸው ሰዎች ግን ትግሉ ሳይቀርላቸው ድካሙ ግን ያልቀረላቸው ናቸው። እነዚህ ትግሉ ሳይቀርላቸው ግን ደግሞ ድል መንሳት የተሳናቸው ሰዎች ናቸው። መከራው ሳይቀርላቸው ግን ደግሞ ደስታ ማግኘት ያልቻሉ ሰዎች ናቸው። እኛም ልክ እንደዛ እንዳንሆን የተወደዳችሁ ክርስቲያኖች የክርስቶስን መከራ የሚናገረው መጻሕፍት ሲነበቡ እንሰማ ዘንድ ወደ ቤተክርስቲያን ሊመጣ ይገባናል ማለት ነው። እና ይህን የምናደርግበት ሳምንት ነው። አንዱ በቤተክርስቲያን አጥብቀን ተሰብስበን ልንጸልይ፣ ልንሰግድ፣ ልንተጋ የሚገባው ሳምንት ይሄ ሳምንት ነው የሚለውን እንዳትረሱ ነው። ሁለተኛው እንድታደርጉት የምመክራችሁ ደግሞ በመብል በመጠጥና በሌሎችም ነገሮች ሰውነትን ለማስደሰት ማንም እንዳይሞክር ከኛ መካከል። ሴቶች ጌጦቻችሁን አውልቁ፣ ወንዶችም እና ሌሎችም ቢሆን ጌጠኛ ልብሶቻችሁን ተው። በእውነት ክርስቶስ ራቁቱን ሆኖ የታየባት ሳምንት ናትና ሰማይና ምድርን በጸጋ የሸፈነ ምድርን በአበቦች ያስጌጠ እግዚአብሔር ሰማያትንም በከዋክብት ያስጌጣቸው አምላክ ራቁቱን የታየበት ሳምንት ነው። ታዲያ የእናንተ ጌጥ ምንድን ነው? የእኛ ጌጥ ክርስቶስ አይደለም? በእውነት እኛ ከክርስቶስ በቀር ጌጥ አለን? ነፍሳችን የምታጌጠው በክርስቶስ አይደለምን? በምድር ላይ ባሉ አልባሳት፣ በምድር ላይ ባሉ በውድ ዋጋ በተገዙ ጌጣጌጦች ነው እኛ የምናጌጠው ማለት ነው? በፍጹም እንደዛ አይደለም። ስለዚህ ጌጦቻችሁን አኑሯቸው፣ ጌጠኛ ልብሶቻችሁን እንተዋቸው። በእነሱ ምክንያት የምታገኙትን ተድላ ደስታ እጡት። መብል መጠጥ፣ ጣፋጭ ምግብ በመብላትም የምታገኙትን ሰላም፣ የምታገኙትን ደስታ ተውት። በእውነት እግዚአብሔር ቤተሰቦች መጽሐፍ የሚነግረን እንደዚያ ስለሆነ ነው። መጽሐፍት ሁሉ በዚህ ሳምንት እንድናዝን ነው እየመከሩን ያሉት ማለት ነው፣ እንድንደሰት አይደለም። ስለዚህ በመብል በመጠጥ የሚመጣ ተድላ ደስታን ሁሉ መተው፣ በጌጥ ምክንያት የምታገኙትን ኩራት፣ ትዕቢት ሁሉ መተው፣ ክርስቶስ ስለኛ ራቁቱን መሄዱን ለመግለጥ ያን ሁሉ መቀበል ይኖርብናል ማለት ነው። ሶስተኛው በዚህ ሳምንት ልትተውት ልንተው የሚገባው ትልቁ ነገር ባልና ሚስት በምንጣፍ እንዳይገናኙ የተከለከለበት ሳምንት ነው። በፍጹም ባልና ሚስት ከተቻለ ካልጋቸው ወርደው ይህን ሳምንት ማሳለፍ ይገባል። ካልሆነም እንኳን ደግሞ በምንጣፍ እንዳይገናኙ ተከልክለዋል። በምንጣፍ እንዳይገናኙ ተከልክለዋል እና ክርስቲያን የሆነ ሁሉ በዚህ ሳምንት ባል ከሚስቱ ሚስትም ከባሏ የሚያገኙትን ደስታ ስለ ክርስቶስ ብለው የተናቀል ያደርጉ። ስለ ረከስ አይደለም፣ ስለ ክርስቶስ ብለው የሚተውበት ሳምንት ነው ማለት ነው። ጻድቃን ስለ ክርስቶስ ብለው እድሜ ዘመናቸውን ትተውት ይኖሩ የለ? እናንተ ደግሞ በዚህ ሳምንት ስለ ክርስቶስ ብላችሁ ልትተውት የሚገባ ነው ማለት ነው። አራተኛ በዚህ ሳምንት በተለየ ሁኔታ ለማለት ነው። በተለየ ሁኔታ በዚህ ሳምንት ማንንም በነገር ፍላጻ ሊወጋ አልተፈቀደለትም። ክርስቲያን የሆነ ሁሉ ከዚህ ሊጠነቀቅ ይገባል። ክርስቶስን እንዳሳደዱት፣ ክርስቶስን በፍላጻ እንደወጉት፣ በጦር እንደወጉት፣ በችንካር እንደቸነከሩት እንዳይሁድ መሆን ነው። ወንድምህን በነገር ፍላጻ የምትዋጋ ከሆነ የጌታን ቀኝ ጎን ከወጋው ወንበዴ በምን ትለያለህ? ወንድምህን በነገር ችንካር ነፍሱ ከስጋው ስትጣበቅ ድረስ በእውነት ደሙን ድርቅ የሚያደርግ የነገር ቀኖት የምትቸነክርበት ከሆነ ክርስቶስን በችንካር ከወጉት ከአይሁድ በምንድን ነው የምትለየው? በፍጹም ልትለዩ። ከአይሁድ ማህበር እንዳንዱ ልንሆን አይገባንም። ከአይሁድ ማህበር አጥንት እስኪታይ ድረስ የሚናገሩ ሰዎች አሉ። አጥንቱን እስኪሰበር ድረስ በነገር የሚያደቁ ሰዎች አሉ። በነገር በሎታ ቅጥቅጥ አድርገው ሰውን የሚደበድቡ ሰዎች አሉ። ይሄ ክርስቲያን የሆነ ሁሉ ሁልጊዜ ሊያደርገው የሚገባ ነው። አብሶ ደግሞ እየበለጠ ደግሞ በዚህ ሳምንት ተጠንቅቃችሁ ልታደርጉት ይገባል። በለስላሳዋ ምላሳችን የሰበርናቸው ሰዎች በጣም ብዙዎች ናቸው። ሲማታ በማይታየው ምላሳችን ያደቀቅናቸው ሰዎች በጣም ብዙዎች ናቸው። ቀላል አይደለም። ይሄ መከራ ከባድ ነው። ስለዚህም ክርስቶስን እንዳሰቃዩት እንዳይሁድ እንዳንሆን ነው። እነዛ ክርስቶስን አደረጉ። አሁን ደግሞ ወንድምህን የምታደርገው ከሆነ በሌላ መንገድ የክርስቶስ ገዳይ አንተ ነህ። ምክንያቱም ከነዚህ ከታናናሾች ለአንዱ ያደረጋችሁት ለእኔ ማድረጋችሁ ነው ብሎ የለም? ታናናሾችን ብናከብር ክርስቶስ ማክበር አይደለምን? ታናናሾቻችን ብናስደስት ክርስቶስ ማስደሰት አይደለምን? እንደዚያ እኮ ነው መሆን ያለበት። ስለዚህ እሱን እናደርግ ነው። አራተኛው እንዲሁ ነዳያን ደስ የሚሰኙበትን ስራ መስራት ይገባናል። ነዳያን ክርስቶስን ይወክላሉ። ክርስቶስ ከታናናሾቹ በአንዱ ነው ራሱን የወከለው። ዘገበርክሙ ለአሐዱ እምእሉ ንዑሳን እንዲህ ተገበርክሙ ነው ያለው። ከእነዚህ ከታናናሾች ለአንዱ ማድረጋችሁ ለእኔ ማድረግ ነው ብሎ ነው የተናገረው። ክርስቶስን አግኙት። በእውነቱ በዚህ ሳምንት ደግሞ አይሁድ መራራ ሐሞት ጋቱት። እንዲህ ብቻ ብለን አልፈን መሄድ አይደለም። መራራ ሐሞትን አይሁድ የእመቤታችን በዓልም ቢሆን የቅዱስ ሚካኤል በዓል ቢሆን
የጌታ በዓል ቢሆን ማንኛውም በዓል በሰሙነ ሕማማት ቢውል ይሰገዳል። ምክንያቱም ሰሙነ ሕማማት ራሱ የስግደት በዓል ነው። በሰሙነ ሕማማት የሚውል በዓል ንግስ የለውም። እንደሚታወቀው ከጸሎተ ሐሙስ ውጭ ቅዳሴ የለውም፣ ኪዳን የለውም ከጸሎተ ሐሙስ ውጭ። አሁንም እሱም ደግሞ ሕጽበተ እግር ላይ የሚደርስ ነው። ከዛ ውጭ በሌላ አይከበርም በዓለ ንግሱና የዓመት በዓል ቢሆን ታቦት የሚወጣበት በዓል ቢሆን የቅዱስ ጊዮርጊስ በዓል ቢሆን ማንኛውም በዓል በሰሙነ ሕማማት ቢሆን ቅዳሴ አይቀደስም፣ ንግስ አይነግስም። ስለዚህ የሚከበረው በምንድን ነው? በስግደት ነው። አሁን አንዳንድ ሰዎች እንደዛ ለምን አይከበርም ብለው በስግደት መቅረት አለበት ብለው የሚያስቡ ሰዎች አሉ። በነገራችን ላይ የበዓሉን ታላቅነት አይተን ስግደት አይሰገድም ካልን ንግስ ነው ማንገስ ያለብን ማለት ነው። በሰሙነ ሕማማት ሰኞ ቢውል ማክሰኞ ቢውል ቅዳሴ መቀደስ አለብን ማለት ነው። ታቦትን ማውጣት አለብን ማለት ነው። ያ ደግሞ አይሆንም። ስለዚህ ማንኛውም በዓል በሰሙነ ሕማማት ቢውል ይሰገዳል። ምክንያቱም ቁጥሩም ደግሞ የሰሙነ ሕማማት ስግደት 6666 ሆኖ በጌታ ግርፋት ቁጥር የተለካ ስለሆነ አይቋረጥም። ለምሳሌ ብዙ ጊዜ እመቤታችን በዓል አሁን ስቅለት ላይ ሲውል እመቤታችንን ከመውደድ ከማክበር የተነሳ አንሰግድም የሚሉ ሰዎች አሉ። ትክክል አይደለም። በነገራችን ላይ የስቅለት በዓል ከ9 አበይት በዓላት አንዱ ነው። ከሌሎቹም አበይት በዓላት ትልቁ በዓል የስቅለት በዓል ነውና ራሱ ስቅለት እየተሰገደ ነው የሚከበረው። የእመቤታችን በዓል ደግሞ ከስቅለት ጋር እኩልም አይደለም፣ ከስቅለት በላይም አይደለም። የእመቤታችን በዓል ሁልጊዜ ከጌታ በዓል በታች ነው። ይህን ማወቅ ያስፈልጋል። እመቤታችን ከጌታ በታች ናት፣ ጌታ ደግሞ ከእመቤታችን በላይ ነው። ምክንያቱም አምላኳ ነው። ይህንን ማወቅ ይገባል። ስቅለት ራሱ በስግደት ከተከበረ የእመቤታችን በዓልም በስቅለት ቀን ቢውል፣ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ በሕማማት ቢውል በስግደት ይከበራል። ለምሳሌ አሁን በዚህ አሁን በያዝነው ዘመን የፊታችን 2018 ዓመተ ምህረት በዓለ ወልድ ወይም በዓለ እግዚእ የጌታ በዓል ማክሰኞ ቀን ነው የሚሆነው በሰሙነ ሕማማት። ስለዚህ ይሰገዳል። በሌላ ጊዜ ቢውል ከማይሰገድባቸው በዓላት አንዱ የጌታ በዓል ወይም በየወሩ በ29 ማለት ነው። ነገር ግን አሁን ግን ሕማማት ላይ ነው የዋለው። ስለዚህ በስግደት ይከበራል ማለት ነውና ማንም ግራ ሊያጋባን አይገባም። በሰሙነ ሕማማት የሚውል ማንኛውም በዓል በስግደት ይከበራል። ሌላው ማማተብን በተመለከተ 11ኛ ማማተብን በተመለከተ ነው። በጣም ብዙ ጥያቄዎች ይነሳሉ። በእርግጥ እነዚህ መታሰቢያ በዓላት ስለሆኑ መሳሳትም ይኖራል። የተለያዩ መምህራንም የተለያዩ አይነት ሀሳቦች ሊሰጥ ይችላል። ነገር ግን ይሄ ዶግማ ስላልሆነ አሁን ተሳስቶ ያማተበ ሰው ኃጢአት ሰራ ማለት አይደለም። ይህንን በጥንቃቄ መመርመር ይገባል። ግን ማማተብ ቡራኬ ነው የተከለከለው በዋናነት። ማማተብ ግን ለምሳሌ አንዳች የሚያስደነግጠን ነገር ሲኖር፣ የሚያስጨንቀን ነገር ሲኖር፣ የሚያስፈራን ነገር ሲኖር ልናማትብ እንችላለን። እሱ አልተከለከለም። የተከለከለው ቡራኬ፣ ለምሳሌ ማዕድን መባረክ፣ ምግብን መባረክ፣ እነዚህ ነገሮች ናቸው የተከለከሉትና የተከበራቸው ክርስቲያኖች አንዳንድ ነገሮችን እንዴት እንደምንረዳ ማወቅ ይገባናል። ስለዚህ ማማተብ በሚያስፈራን በሚያስደነግጠን ነገር ሲገጥመን ማማተብ አልተከለከለም። ቤተክርስቲያን በምንሳለምበት ጊዜ በተለይ በሰሙነ ሕማማት ኪርያላይሶን ብለን እንድንሰግድና እንድንወድቅ ነው የታዘዘው። ነገር ግን የሚያስጨርቀን የሚያስፈራ ነገር ቢኖር ማማተብ እንችላለን። ጭራሽ የመስቀል ምልክት ማሳየት ኃጢአት ነው ማለታችን አይደለም። አስቀድሜ እንደገለጽኩት መታሰቢያ ስለሆነ ለምሳሌ ነጠላችንን ስንለብስ አሁን በመስቀል ምልክት እንለብሳለን። አሁን እሱ ኃጢአት ነው ማለት አይደለም፣ አይከለከልም። ነጠላን በመስቀለኛ ምልክት መልበስ ወይም አጣፍቶ መልበስ እሱ አሁን በሰሙነ ሕማማት ይከለከላል ማለት አይደለም። ምክንያቱም መስቀሉ እኮ አለ። እኛ የምናሳየው የብሉይ ኪዳኑን ዘመን ለማሳየት ለመግለጽ እንጂ መስቀሉ እኮ አለ። ለምሳሌ ግብረ ሕማማቱ ሲነበብ አትሮኖሱ ላይ መስቀሉ ይታሰራል። ጭራሽ መስቀሉ ጠፍቷል ማለታችን አይደለምና ስለዚህ ማማተብን በተመለከተ አይከለከልም ማማተብ። ነገር ግን ቤተክርስቲያን ገብተን በምንሰግድበት ጊዜ ቀጥታ ኪርያላይሶን ብለን እንሰግዳለን ማለት ነው። ኪርያላይሶን ማለት እግዚኦ መሐረነ አቤቱ መሐረን ይቅር በለን ራራልን እዘንልን የሚል ትርጉም ያለው ነውና ማዕድ ደግሞ በምንቆርስበት ጊዜ እንዲህ መባረክ ሳይሆን መባረክ ስለተከለከለ ወይም በመስቀል ምልክት መባረክ ሳይሆን ኪርያላይሶን ብለን ማዕዱን እንቆርሳለን፣ ከዛ በኋላ እንመገባለን ማለት ነው። ስለዚህ ማማተብ ጭራሽ የተከለከለ ነገር አይደለም። ይህንን በጥንቃቄ ማወቅ ይገባል። ሌላው 12ኛ ክህነት አይሰጥም በሰሙነ ሕማማት፣ ክርስትና አይነሳም በሰሙነ ሕማማት። ሌላው ደግሞ ጸሎትን በተመለከተ 14ኛ ጸሎትን በተመለከተ አሁን ይህን ማንሳት ያስፈለገው ብዙ ሰው ጸሎት መጸለይ የሚቻለው ምን ነው የሚከለከል ጸሎት አለው የሚሉ ብዙ አይነት ጥያቄዎች ይነሳሉ። የግል ጸሎት ማንኛውም አይከለከልም። በሰሙነ ሕማማት የግል ጸሎት ማንኛውም አይከለከልም። ቢቻል በሰሙነ ሕማማት የሚደረገው ምንድን ነው? አብዛኛው የህብረት ጸሎት ነው ያለው። ግብረ ሕማማቱ ሲነበብ ግብረ ሕማማቱን እናዳምጣለን። ከዛ ደግሞ የውዳሴ ማርያም በየሰዓቱ 7ቱ ዕለታት ውዳሴ ማርያም፣ አንቀጸ ብርሃን እነዚህ ይደገማሉ። ያን ጊዜ የሚያውቅ ሰው መድገም በግዕዝ መጸለይ የሚያውቅ ሰው አብሮ ይቀበላል፣ ይደግማል። እንደገና ደግሞ 150ው ዳዊት ደግሞ በየሰዓቱ ይዘልቃል። በየሰዓቱ እንደየቦታው ሊለያይ ይችላል ስርዓቱ ባህሉ። በየሰዓቱ 150ው ዳዊት ይዘለቃል እና ከዛ የሚደርሰንን ሲታደል ሲሰጥ የሚደርሰንን እሱን መጸለይ እንችላለን። ይሄ ራሱ ጸሎት ነው። ከዛ ውጭ ግን መልክአ ማርያም መልክአ ኢየሱስ በሊቃውንቱ አይታደልም ወይም ደግሞ አይሰጥም፣ አይደግምም በህብረት ማለት ነው። ለምንድን ነው ቢባል በመልክአ ማርያም እና በመልክአ ኢየሱስ ፋንታ መልክአ ሕማማት ይጸለያል። በየሰዓቱ መልክአ ሕማማት አለ። የ1 ሰዓት፣ የ3 ሰዓት፣ የ6 ሰዓት፣ የ9 ሰዓት እያለ ከዛም ደግሞ የማታም የንዋም የመኝታ ሰዓት አለ እና እነዚህ ጸሎቶች በመልኮቹ ፋንታ በመልክአ ማርያም በመልክአ ኢየሱስ ፋንታ ይደርሳሉ። በዛ ምክንያት ነው አንደኛ። ሁለተኛ ነቢዩ ኢሳያስ እንደተናገረው የጌታ መከራ የሚታሰብበት ስለሆነ ሰሙነ ሕማማት እንወደው ዘንድ ምግባት የለውም ብሎ በተናገረው መሰረት የመልኩን መጥቆር ለማሳየት ስለኛ ብሎ መከራ መቀበሉን ለማሳየት በዚህ ምክንያት መልክአ ማርያም መልክአ ኢየሱስ እነዚህ አይደገሙም። ይሄ ምስጢር ነው። ከዛ ውጭ ግን በግል ማንኛውም ሰው የፈለገውን መጸለይ ይችላል። ታምረ ማርያም ይነበባ እንደምታውቁትና መልክአ ማርያም አይጸለይም አይባልም። ታምረ ማርያም እየተነበበ የእመቤታችን የቅድስት ድንግል ማርያምን እንዲያውም ከታምረ ማርያም ጋር የምንላቸው መርገፎችም አሉና ስለዚህ በግል ጸሎት ማንኛውም ጸሎት በሰሙነ ሕማማት አይከለከልም። በህብረት ግን ውዳሴ ማርያም ይደገማል። በመልኮቹ ፋንታ ደግሞ መልክአ ሕማማት በዜማ ይባላል። ይህንን ማወቅ ይገባል።